የተለያዩ የምርምር ውጤቶች የሚፈልቁበት ቤተ ሙከራዎች ለሰው ልጆች ፈውስን ይዘው የሚመጡበት ለግብርናው ደግሞ ምርትን የሚያስገኙ ናቸው። በተመሳሳዩ ደግሞ ሕይወትን የሚያቃልሉና የእድገት ጎዳናን የሚያፋጥኑ የቴክኖሎጂ የፈጠራ ስራዎች ጠቀሜታቸው በብዙ ይታያል። እንዲህ አይነት የፈጠራና የቴክኖሎጂ ሂደቶች ቀልቡን ከወዲሁ የሳበው የሰባተኛ ክፍል ተማሪ ጌዲዮን አቤል ቴክኖሎጂ ለሀገር እድገት ወሳኝ መሆኑን ከወዲሁ ተረድቷል። ፍላጎቱን በተግባር ለመግለጥም ዛሬ በፈጠራቸው ስራዎች ላይ ሀገሩን ለመጥቀም በለጋ እድሜው ወደ ፈጠራው ገብቷል። ይሄንኛው ግጭትን የሚቀንስ መኪና ነው። አገልግሎቱ አሁን ይሄ ሴንሰር እንደ ባት ለምሳሌ ባት የሌሊት ወፍ እሷውን በሌሊት ላይ ስትወጣ ማየት ሳይሆን ዌቮችን በመላክ ነጥሮ ሲመለስ ነው ፊት ለፊት ታውቃ እንዳለ የምታየው እና ይሄን ሴንሰር አገልግሎቱ እንደዛ ነው። ችግሮቹ ደግሞ ለምሳሌ አይነ ስውራን ሲያልፉ ፊት ለፊቱ ያለውን ነገር ፊት ለፊቱን ያለውን ሰው ወይ የትኛውንም ነገር ማንኛውም ነገር ያየና እሱን ሳይጋጭ መንገዱን ቀይሮ ይሄዳል ማለት ነው። መምህር ሃይማኖት ዋቅጅራም የተማሪ ጌዲዮን የፈጠራ ሐሳብ ትጋራዋለች። እርሷም የሀገሯ ባላደራ ነችና የምታያቸው እነዚህ የፈጠራ ስራዎች ቋንቋ ትምህርት ላይ የሚማሯቸው በጽንሰ ሐሳብ ደረጃ የሚማሯቸውና በቋንቋ ውስጥ መሰረታዊ የሚባሉ ነገሮች አሉ። እነዛን ነገሮች አይነ ስውራን ተማሪዎች አይተው አይረዱም። ይበልጥ ግን ተጨባጭ ለማድረግ በሚነካኩ ነገሮች ማስረዳት መግለጽ ስላለብን ያንን ተጨባጭ ለማድረግ ከማሰብ አንፃር ነው እነዚህን መርጃ መሳሪያዎች ወይም ደግሞ እነዚህን ፈጠራዎች ይሰራናቸው ማለት ነው። በትምህርት ቤቶች መካከል ያሉ የካበቱ እውቀቶችን ልምድ ለመጋራት መምህራንም ተማሪዎችም አዳዲስ ነገሮችን የመፍጠር በተለይ ደግሞ አዲሱ ትውልድ ስራ ጠባቂ ብቻ ሳይሆን ፈጣሪ የመሆን ልምድን እያዳበረ እንዲሄድና የላቀ አእምሮን ለማዳበር ይጠቅማል። መንግስት ለሳይንስና ፈጠራ ስራዎች የሰጠው ትኩረትና እየፈጠራቸው ያሉ ምቹ ሁኔታዎች በአዳጊዎች ላይ ጭምር መነሳሳትን መፍጠሩን ወላጆች ይናገራሉ። ሀገራችን በኤአይም በተለያየ ነገር ትልቅ ምርታ እያሳየች ስለሆነ ያንን ደግሞ ሰፖርት የሚያደርጉት የሚደግፉት እንደነዚህ አይነት ታዳጊ ወጣቶች ስለሆኑ እነሱን ኢንከሬጅ ማድረግ ትልቅ ፋይዳ አለው። ስለዚህ ዛሬ እዚህ የተገኘንበት ምክንያት እኔም ስራ ጥዬ የመጣሁበት ዋነኛው ምክንያት ኢትዮጵያ ይሄንን ነገር ኢንከሬጅ እያደረገች ስለመጣች ለሀገሬ ኮንትሪቢዩት የሚደረግ ነገር ይዘው የሚመጡ ወጣቶች ስላሉ እነዚህ ወጣቶች ስራቸውን ማሳየት እንዲችሉ እነሱ ሰፖርት ለማድረግ ለማበረታታት የነገ የሀገር ተረካቢ አዳጊዎችን የፈጠራ ስራ ለማበረታታት የሚያግዘው 11ኛ ከተማ አቀፍ የተማሪዎች የፈጠራ አውደ ርዕይ በዛሬው ዕለት ተጀምሯል። ተማሪዎች በክፍል ውስጥ በንድፈ ሐሳብ የተማሩትን ትምህርት በተግባር የሚያሳዩበት መድረክ መፈጠሩ ደግሞ የአውደ ርዕዩ ዓላማ ነው። የሚፈጥሩ አእምሮዎች ይበዙ ዘንድ የምናደርግበት ዋና መድረክ ነው። ይህንን ዓላማ መነሻ በማድረግ ተማሪዎች ዛሬ እዚህ እያሳዩን ያሉት ትልልቅ የፈጠራ ውጤቶች፣ መምህራኖች እዚህ ይዘው የቀረቡት የፈጠራ ውጤቶች ስናየው ጅማሮ ትንሽ ቢመስልም ለሀገራችን ዛሬ በተለይም ከተማችንን ስማርት ሲቲ ለማድረግ ለምናደርገው ጥረት ትላልቅ ብስራቶች አድርገን እንመለከታቸዋለን። ባለፉት ዓመታት ጥቂት ተማሪዎች ይሳተፉበት የነበረው የምርምርና ፈጠራ ስራ ዛሬ ላይ የብዙዎች ባህልና ጉጉት ወደ መሆን ተሻግሯል። ከ3700 ተማሪዎችና የመምህራን የልዩ ፍላጎት ተማሪዎች እንዲሁም የጎልማሶች ትምህርት ፈጠራ ስራዎች ለምልከታ ቀርበዋል። በሳይንስና ፈጠራ የተካነ ትውልድ ለተምሳሌታዊ ሀገር በሚል መሪ ቃል የተሰነቀውን ራዕይ ስኬት ለማብሰር ከዚህ መሪ ቃል በአንድነት ልንጓዝበት የመረጥነው የልማት ጎዳና የእድገት ጉዟችንን አቅጣጫ ጠቋሚ የብልጽግናችንን መዳረሻ አመለካች ቃል ኪዳን እንጂ ተራ መድረክ አይደለም። ትክክለኛ እውቀት ችግሮችን ደጋግሞ ማውራት ሳይሆን ለችግሮች መፍትሄ ማፍለቅና ችግሮችን ወደ ድል መቀየር መሆኑን ያነሱት ደግሞ ከንቲባ አዳነች አቤቤ ናቸው። የኛ ተማሪዎች መምህራን ከችግሩ በላይ እንድንራመድ ለችግሮች መፍትሄ እንድናፈልቅ ያፈለቅነውን መፍትሄ ደግሞ ወደ ውጤት ቀይረን ለሀገራችን ብልጽግና ብዙ ግብአቶችን ይዘን እንድንመጣ ይጠበቅብናል። በሳይንስና ፈጠራ የተካነ ትውልድ ለተምሳሌታዊ ሀገር በሚል መሪ ቃል መካሄድ የጀመረው አውደ ርዕይ ለ2 ቀናት ይቆያል።